የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ስለ ደቡብ አፍሪካ እውነት ያልሆኑና አሳሳች መግለጫዎችን ሰጥተዋል ሲሉ ክስ ማቅረባቸው ተሰምቷል። ክሶቹ ለምን አስፈላጊ እንደሆኑና ሁለቱ ሀገራት እንዴት ምላሽ እየሰጡ እንደሆነ በዝርዝሩ የምትሰሙት ይሆናል። በሌላኛው መረጃችን የትራንስፖርት ሚኒስቴር ሁሉም በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ መቆጣጠሪያ መሳሪያ እንዲገጥሙ የሚያደርግ አዲስ ሕግ ተግባራዊ ሊያደርግ ነው። አሮጌ ሞተሮች ያሏቸው መኪኖች በቅርቡ ከመንገድ ሊታገዱ እንደሚችሉም ተጠቁመዋል። በቆይታችሁ ታደምጣላችሁ። በማስከተል ኔታንያሁ በማጭበርበር ወንጀል ይቅርታ ከጠየቁም በኋላ እስራኤላውያን በቴልአቪቭ ተቋሙ ማሰማታቸው እየተገለጸ ይገኛል። በመረጃችን አካተነዋል። ክቡራን የዩቲዩብ ቻናል ቤተሰቦች በአርስተ መረጃዎቹ ያስደመጥኳችሁን ዝርዝር የዜና ዘገባዎች በውስጥ በመግባት መከታተል ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ቪዲዮን ሰብስክራይብ፣ ላይክ ታደርጉ ዘንድ እየጋበዝን ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ።